እንዴ ሰማ ከዚህ በላይ ማካረኩት እኮ ታውቃለህ። እውነት ለመናገር ጫማ ብዙ አለኝ። ሶስት ጫማ አድርጌ ልወጣ እኮ ነው። የግድ ነው። ከረዘመ ሾልኮ ይወጣል አይደለ? ነው አሁን ራሱ ቁምጣም አልለብስም እኔ። በጣም ካየ ብዙ ጊዜ እንትን ነው ቱታ ራሱ መልበስ አልችልም። ምክንያቱም ያው ፓስተር ስለሆንኩኝ ነገሩ ነው እንትን ማለት የለበትም። ግን እንትን ነው ይላሉ ብዙ ሰዎች። እኔ አሁን ይህ ቲክቶክ ላይ ሰሞኑን ነው የሰማሁት። ያስተክላሉ፣ ያስመጥጣሉ፣ ያስነቅላሉ፣ ያስጠብባሉ። አሁን አንተ ስማ፣ የእናንተ ለምን እንትን ክሬት አታረጉም? ግን እዮዳ ቁም ነገር ልንገር። አሁን ቤታዮም እንደዛ አስመጥጣለች። ያስመጠጠና አስመጥጦ ያስጨመረ ቢገናኙ ምን ይመስላል? እኔ ባገኛት አሮንጤኝ ቤታዮ እኮ ስትጎነበስ እኮ ታውቃለህ፣ 2 ቀን እኮ ነው የሚያማት። ተሳስታ እኮ ሲቀጧተኝ ከተጎነበሰች አትነሳም እኮ 2 ቀን። ካልተጎነበሰች አልፈልግም፣ ይቅርብኝ። ኖ ለመሰለ ይኸውልህ፣ እኔ አሁን እንትን ክሬት አድርጉ እናንተ። አንድ ቀን ያስተከላችሁ፣ ያስጠበባችሁ፣ ያስመጠጣችሁ፣ ያስነቀላችሁ አንድ ላይ ተሰባስባችሁ ማህበር ስሩና ማህበር ስሩ። እኔ አሁን አስበሃል፣ ግን በኢየሱስ ስም በጌታ በኢየሱስ ስም ግደለኝ። ጸጉርም እግዚአብሔር እኔ ባርኮኛል። አይ ጸጉር የለኝም። ጸጉር ግን ምንም ትርጉም የለውም። አታስተክለው። አንተ ሄድክና ስማ የመረጥከው አንተ የገቢ ምንጭ ነው ዮዳብ፣ የገቢ ምንጭ ነው። ገቢ ምንጭ ነው። እሱማ ያስታውቃለኝ። እንደዚህ ራሳቸውን እንትን እያሉ ራሳቸውን እንትን እያሉ ዮኒ ማኛና ሞጣ ምን ፈልገው ነው ፎሎ ያደረጉኝ እንዴ? አልሰማም እንዴ? ሞጣ እንደሆነ ዘገየ ገብረ ጻድቅ ደፍሮ ነው የላከው አፉን አስከፍቶ። እንደማታውቅማ አቱን ለምን ይመስላል ዮኒ ሴጋ የተባለው? ስማ ቪዲዮ ተለቆበት ሲጋራ እያጨሰ ነው እኮ የተባለው። ማን እንደለቀቀበት ታውቃለህ? አራዲያዋ እቺ ማን ነበር ስሟ? የሸገር አራዳዋ ማይ ጋድ ማን ነበር ስሟ? ሮማን። ሮሚዬማ ምርጥ ሰው ናት። አንደኛ ሮሚዬ እኮ ናት የለቀቀችበት ሲጋራ። ስማ ይህ ቻፕስቲክ ታውቃለህ? ቻይኒሶች የሚበሉበትን። አሁንማ ሴጋው በውስጥ ቆይ ጀለስ ያደርግሻል፣ ይጠይቅሻል። እየጠየቀኝ ነው፣ አልሰማም። ግን ከዚህ እድሜ በኋላ ግን እኮ ግን በ67 ዓመት ምናምን ግን ይቻላል? ከ67 ዓመት በላይ እኔ እንጃ። የሆኒ አይሆንም፣ ኦልሬዲ ተኮላሽቷል፣ አይሰራም። የለም እኮ ጠፍቷል እኮ ነጥብ ሆነ። ቢጨመርበትም ያፈሳል፣ አይሆንም። እሱ ለእሱ ለምን እዛው አይቀዱለትም? እየቀለድኩ አይደለም። ለምን ወጣ ቃለ አስመጥጧል፣ ፀጉሩን አስተክሏል። አሁን ደግሞ ሊያስተክል በጌታ በኢየሱስ ስም እንትን ሊሆን እኮ ነው። ሁለመናው አርቲፊሻል ሊሆን እኮ ነው ከላይ እስከታች። አሁን እኮ ታውቃለህ አይደል? እየቀለድኩ አይደለም። ከዮኒ ቬገስ ከጓደኛውን የተወሰደና ዮኒ ቬገስ ያሳክከው ይደውልና በእናትህ ከክልኝ ይለዋል። አም ሲሪየስ ነው የምልህ። ከሰው ሁሉ ተወዞ የተከለለት አሉ። አይ እንመክረዋለን ከሰራለት ሜቢ አስተክል ብለን። በዚህ እድሜው መቁረብና የሰውዬ መቁረብ ነው ያለበት። ግን ደግሞ በምን ይቁረብ ልጁ? ሰውዬው ሃይማኖቱ ራሱ ተምታቶበታል። ስንቱ ጋር ይቁረብ? አይቆርብም። እሱ ቢቆርብም አይቀበለው። እሱን ለምን አናደርቀውም? ግን አድርቀን የሆነ እንትን ሙዚየም ውስጥ ማስቀመጥ ዮናስ ከጉነን ለመናገር መድረቅ ነው ያለበት። አሁን አድርቆ የሆነ ክሪሜ እንትን አድርቆ የሆነ ቦታ ማስቀመጥ። አዎ ተወያይተን እንደዛ ማድረግ እንችላለን። አሪፍ ሀሳብ ነው። ግን አሁን ጠብቅ። አሁን በውስጥ እንትን ይልሻል። አሁን ደግሞ ከኔ ጋር ገብተሽ አወራሽ አይደለ? በቃ አይለቅህም፣ አይተውህም። አሁን አይተውህም። ሰቅሎ ነው የሚዘፈዝፈኝ። አሁን ነገር አይተውም። በቃ በጣም ነው ቅናታም ነው እኮ። በባለፈው አያጅቦ እዛ ጋር ገብቶ ጅቦን ለምን ነው ግን በጣም አጭር ነው ጅቦ። ለምን እንትኑን አያሰራው ጉልበቱ? ጅቦማ እኮ ስማ ምን አለኝ መሰለህ፣ ስጠኝ በውስጥ ነፃ ላውጣህ አለኝ። አልሰጥህም አልኩት። ከዛ እኔ መስቀል ጀመረ። በቃ ምን ነው ስጠኝ አለ። ጨላ እቃውን
አስቀይርልኝ አለ። አላቅም አልኩት። ይሄ ቢዝነሴ ነው አላስቀይርልህም አልኩት። ከዛ እንዴ ጅቦ በቃ ሰጠ። ሰቅሎ መጨፍጨፍ ጀመር። ገብቼ ጅቦ ነበር፣ እኮ እሱ ጋር አውርተን ነበርኩ። እሱ እንትን ነው የሚፈልገው። እሱ እኮ ገንዘብ ነው የሚፈልገው። ገንዘብ ከሰጠው ገንዘብ ነው የሚፈልገው። እኔ የሆነ ራሱን አልኩ እኮ ለእኔ ስጠኝና ገንዘብ ነፃ ላውጣ ብዬዋለሁ። እቃ ምናምን ስጠኝ አሰራልኝ። እቃ ስጠኝ እንዴ! ምን ሊያደርገው አሁን ጅቦ ታውቃለህ? በዚህ ቁመቱ እቃ ቢሰጥለት ምን ደዝን ሉክ ራይት፣ ጥሩ አይሆንም። መመጣጠን አለበት አልኩት እኮ እኔም ለዱር እንስሳ አይሆንም ይሄ ነገር አልኩት። ተስማማ። ጅቦን ተዋተኝ አባዬ፣ ጅቦ ተዋት። እሷ እዛው ትገለበጣለች። ትንሽ አንድ የቀን የጫት ከገዛለት ይገለበጣል። አይ ጅቦ አሪፍ ሰው ነው። ይኸውልህ ሴቶች እየላኩ ነው ኦልሬዲ። አረ እናንተ ሴቶች ግን ምን አይነት ችግር አለባችሁ? በስመ አብ ወወልድ ወመንፈስ ቅዱስ ስብሐት ነጋ። አሁን ለአንተ እየተከራከሩ ያሉት ብዙ ሴቶች ናቸው። አይታላላ ሀጂ። አይ ወንዶችም አሉ በጣም የሚከራከሩ። ማን ነው እየተከራከረ ላይ ያለው ከወንዶቹ? ኧረ ብዙ ናቸው ማለት ለእኔ ብለው ሳይሆን በቃ ሀቁ እሱ አይደለም ብለው የሚከራከሩ ብዙ አሉ። አሁን ጃፒ በጣም ነው የሚከራከረው። በጣም ብዙ አሉ ብዙ። ምክንያቱም እሱ እኔን ደግፎ ምናምን ሳይሆን በቃ ሪያሊቲውን ደግፎ ነው የሚወጣው። 8 ወር ምናምን ቆይተህ መተህ በዚህ ደረጃ እንደዛ መሯሯጥ ተገቢ ነው። ባደወይ ሲሪየስ ሀጂ ይህ እንደ ቀልድ እየተወሰደ ለምሳሌ አሁን ሲሪየስ የሆነ እሹ ነው አኪዩዝ የሚያደርጉት ገባ። ላይክ ሴት ልጅ መደብደብ፣ ሴት ልጅ መደብደብ ትልቅ ነገር ነው። ይህ እንደ ቀላል ነገር የሚታይ እንደ ቀልድ የሚታይ ወይም ደግሞ ፋልስሊ አኪዩዝ የሚደረግ ነገር አይደለም። ያቀለዋል ገባ። ለምሳሌ እነዚህ ሰዎች ያለምንም መረጃና ማስረጃ በጣም ትልቅ ችግር የሆነ ነው። በኮሚኒቲያችን ብቻ ሳይሆን በዓለም ትልቅ ችግር የሆነ ጉዳይ ነው። ሴት ልጅ መደብደብ የለባትም መነካት የለባትም ነው የሚያረዋት ገባ። ያንን ነገር ግን እያቀለሉት ነው። በተለይ እነዚህ ምንድን ነው የምላቸው እሙሙ ግሩፖች በቃ አሁን እኮ ስለ አንተ እኮ አይደለም ታውቃለህ። ሃዝ ናቲንግ ቱ ዱ ዊዝ ዩ ዝም ብሎ የሆነ ማንጸባረቅ በቃ የሆነ ነገር ሲገኝ እውነቱን ውሸቱን ሳያጣሩ እንትን ያደርጉታልና ይህ ትክክል አለም። ካስታወስክ ጆን ዳንኤል ደበደበኝ እንደዚህ ያደረገኝ ብላ ተናግራ ብዙ ነገር ነው የተፈጠረው። ከዛ በማግስቱ ወጣ ደግሞ አልደበደበኝም አለች ገባ። ሴቶች ሲወዱ ይዋሻሉ። ይህም ደግሞ ለሚደበደቡ ሰዎች ለሚደርስባቸው ሰዎች እንትን ይሆናለኝ እንዳይሰሙ ይደረጋል። ገባ ሀጂ። አሁን ያንተ ጉዳይ ከ8 ወር ምናምን ጠብቃ ወጣች። የማውቀው ነገር የለም ግን የሚደበደቡ ሰዎች አሉ። አሁን እነሱ ቢመጡ ነገ አይሰሙ። ቢኮዝ በጆን ዳንኤል አይተነዋል፣ በዋንትያ አይተነዋል ውሸት እንደሆነ አይደል እንዴ? አሁን ደግሞ በአንተ መጣ። ከአሁን በኋላ ስታስበው ሴቶች ተደበደብን ብሎ ቢመጡ ማን ያምናቸዋል? እነዚህ ሰዎች አክቲቪስቶች ናቸው። የህግ ሽፋን የምታገኝ መስሏት ነው መሰለህ። ህግ ገባ በሶሻል ሚዲያ ጫት አይደለም። እኔን ጠቀሙኝ በነገራችን ላይ ምክንያቱም ኢሮፕ ውስጥ ታውቃለህ አይደለም የሰው ፎቶ ለጥፈህ በዚህ ደረጃ መንቀሳቀስ ይቅርና ፎቶ እንኳን የሰው ፎቶ ህጉ አይፈቅድም። ገባ 20 ሺህ ሰው ነው ያየው። 20 ሺህ ሰው ነው የተከታተለው። ሼር ስታደረግ ፎቶን ሲለጥፉ ምናምን እኔ አንድ ፎቶም ያለጠፍኩት ሼር ምናምን ያላደረግኩት ለዛ ነው። እኔ ለራሴ ማስረጃ እየለቀምኩ እያያዝኩ ነው። ያው ደውዬ ያናግር ያለውም ጠቅሞኛል። እኔ ምን አገባኝ? እኔ ይቀጥሉ ይለጥፉ። አንድ ነገር ግን አንተም እንዳደግመው የልጅን እናት ስትናገር ልጅ እንዳያዳምጥ እንዳይሰማ ወደፊት እና ኢቭን እውነት ቢሆንም እንትን እንዳይለው አናደው ነው እዛ ውስጥ አስገብተው ልጅ ያናዷት ነው። አየዳ ብዬ ልንገርህ አላስጨረሱኝም። እኔ እንደዛ አላልኩም። ገባህ? ቆራርጠው ያወጡትን ነው ያየኸው። እኔ እንደዛ አላልኩም። ያን ነገር ያነሳችው እህቴ ናት። እህቴ ናት እሱን ነገር ያነሳችው። ገባህ? ግን አንድ ደግሞ ልጄ ጋር ደውላ ቢፍቱ የምትባል የማይሆን ልጄን የማይሆን ጥያቄ ጠይቃ በጣም ስቱፒድ የሆነች ታውቃታለህ ወይ ያልኩት ልጄን እኮ ደውዬለት ጥላዬንም ስልኬን ሰጥቼው የልጄንም ስልክ ሰጥቼው ጥላዬንም ደውል ብዬው አውርተናል። እሱ ጋር ገባ ቀጥል
ደውላ ልጅን ልጁን ስጠይቀው አናገረችው። ማናት ቢፍቱ አልኩት። እኔ እንጃ አላውቃትም፣ የእናትህ ጓደኛ ነኝ ብላ ደወለችለት። ከዛ አናግራው እንትን አለች። ምን ጠየቀች አለችው። ምን ሆና ነው ምናምን ብላ ጠየቀችኝና ያየሁትን ነገርኳት አለኝ ማለት ነው። በል ሁለተኛ ሰው ሲደውልልህ ስልክ አንስተህ ከማንም ጋር እንዳታወራ አልኩት። ይህ እኮ ክልክል እኮ ነው። አንደር ኤጅ የሆነ ድራማ ምንድን ነው? አሁን የዚህ የሊና ኬዝ መጥቶብኛል። ከዛ አመጡ ሚስት የልጁን እናት ገሏል ምናምን ብለው ገባ ነገሩን አጋግለው እኔን እንትን ማለት ነው የሚፈልጉት። ገባ ለማጥቃት ነው የተነሱት። በከባድ መንገድ ነው የመጡት። ሀጂ ግን አይሳካም። አንደር ኤጅ የሆነ ልጅን ደውሎ ማና